የዋሽንግተንና የቴል አቪቭ ዲፕሎማሲያዊ ግንኙነት ዳግም በዓለም አቀፍ መድረክ ዋና አጀንዳ ሆኖ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ያደረጉት ውይይት የመካከለኛው ምስራቅን የወደፊት የደህንነትና የፖለቲካ ምህዳር በከፍተኛ ደረጃ የመቀየር አቅም ያለው አጋጣሚ ተደርጎም ተወስዷል። ይህ በሁለቱ መሪዎች መካከል የታየው ስትራቴጂካዊ መግባባት በቀጣናው የኃይል ሚዛን ላይ አዲስ ምዕራፍን እየከፈተ ይገኛል። በአንድ በኩል የታሪካዊውን የአብርሃም ስምምነቶች በማስፋፋት ቀጣናዊ ትብብርን የመገንባት ጥረትን ሲያጎላ፣ በሌላ በኩል ደግሞ አሜሪካና እስራኤል በኢራን የኒውክሌር እንቅስቃሴና ቀጣናዊ ተጽዕኖ ላይ ያላቸውን የጋራ አቋም ይበልጥ ያጠናከሩበት አጋጣሚም ሆኗል። ሆኖም ግን ይህ የዋይት ሃውሱ ግንኙነት በሁሉም ወገን በአዎንታዊ መልኩ አልተወሰደም። በቴህራን በኩል ከፍተኛ የፖለቲካና የደህንነት ስጋት የፈጠረ ሲሆን የኢራን ከፍተኛ ባለስልጣናት ውይይቱን በቴህራን ላይ ተጨማሪ የኢኮኖሚና የወታደራዊ ጫና ለማሳደር የተወጠነ አደገኛ አካሄድ ሲሉም በጽኑ ኮንነውታል። ታዲያ የትራምፕና የኔታንያሁ ግንኙነት በመካከለኛው ምስራቅ ሰላምን ያመጣ ይሆን ወይንስ አዲስ የዲፕሎማሲና የወታደራዊ ውጥረት ዳመና እንዲያንዣብብ ምክንያት ይሆን ወይ የሚለውን ዛሬ በዳሰሳም ወደ እናንተ ይደርሳል። አብራችሁን ቆዩም። ለሳምንታት ትራምፕና ኔታንያሁ በጎ ሲነጋገሩ አልነበረም። የተቃርኖ ሐሳቦችና ድምጾችንም አሰምተዋል። በጠንካራ ወዳጅነት የሚገለጸው የሁለቱ መሪዎች ግንኙነት ነፋስ ገብቶበትም ቆይቷል። ሁለቱ መሪዎች በዚሁ መንፈስ ያደረጉትን ንግግር ገንቢ ሲሉም ጠርተውታል። አክሲዮስ ሁለቱም ንግግሩን ገንቢ በሚል ቃል ይግለጡት እንጂ የውይይቱ አሸናፊ ቤንያሚን ኔታንያሁ ናቸው የሚል ይዘት ያለውን ጽሑፍ አስነብቧል። የኔታንያሁ የኮሙኒኬሽን ዳይሬክተር ቲዚፒ ሆቶቪሊንግን እስራኤል በኢራን ላይ አሜሪካ ግፊት እንድታደርግ ኔታንያሁ ለትራምፕ ነግረዋቸዋል የሚለውን ሐሳብ አጣጥለውታል። ለትራምፕ ምን ማድረግ እንዳለባቸው ኔታንያሁ የተናገሩት ነገር የለም በማለትም ለሪፖርተሮች አብራርተዋል። Well, first of all, Prime Minister Netanyahu said it was one of his best meetings with President Trump, and as you know, there are many meetings. ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር ካደረጓቸው ምርጥ ስብሰባዎች ውስጥ አንዱ መሆኑን ተናግረዋል። እንደምታውቁት ብዙ ስብሰባዎች አሉ። እናም ሁለቱ መሪዎች መካከል ያለው ግንኙነት በጣም ቅርብ ነው። ስብሰባው 90 ደቂቃን ብቻ የፈጀ ሲሆን የሊዝ ግርሃም ስነ ስርዓት ስለነበረ በጣም ስራ የሚበዛበት ቀን ነበር። እናም ለኛ በጣም ግልጽ የሆነ ነገር ነው። የተወያዩባቸው ጉዳዮች ሁሉ እስራኤልና አሜሪካ አንድ ሐሳብ ላይ መሆናቸውን ነው። በእስራኤልና በደህንነት አካሄድ በኢራን ዙሪያ ባለው አቀራረብ መካከል ምንም አይነት ልዩነት የለም። ዋናው ነገር ኢራን የኒውክሌር መሳሪያ እንዳይኖራት ማድረግ ነው። በዚህም አንድ ሐሳብ እንዳለ ተረድተናል። የኮሙኒኬሽን ዳይሬክተሯም ሲቀጥሉ ሁለቱም ግን አንድ ተመሳሳይ ፍላጎት አላቸው። ቴህራን የኒውክሌር የጦር መሳሪያ እንዲኖራት አይፈልጉም። በዚሁ ጉዳይ በጋራ እንደሚሰሩም ተስማምተዋል ስትልም ተደምጣለች። ትራምፕ እስራኤልን በተመለከተም አስመዘገብኩት የሚሉት አንድ ስኬት አለ። ይህም የአብርሃሙ ስምምነት ጉዳይ ነው። በአማቻቸው ጃሬድ ኩሽነር አማካኝነት ግብ ላይ የደረሰው የአብርሃሙ ስምምነት ሌላኛው አብይ መነጋገሪያ እንደነበረም ነው የተጠቀሰው። አክሲዮስ እንዲያውም የሳውዲ አረቢያ የኒውክሌር ስምምነት አካል ሆኖ ሳውዲ አረቢያንና እስራኤልን ማቀራረብም የንግግሩ አካል እንደነበረም ጽፏል። ከተወያዩባቸው ጉዳዮች አንዱ የአብርሃም ስምምነትን ማስፋፋት ነው። እናም ሌሎች እኛ የምንፈልጋቸው ሀገራቶች በዚያ በጣም ስኬታማ የሰላም ስምምነትን እንዲቀላቀሉ ማድረግ ያለመ ሚና ነበረ። እኔም በእርግጠኝነት አምናለሁ አብዛኞቹ እስራኤላውያን ዛሬ ጥቅምት 7 ካለው ጊዜ ጀምሮ በምድር ላይ ያለው እውነታ በከፍተኛ ሁኔታ እየተለወጠ መምጣቱን ይረዳሉ። ቀደም ብሎ በሁለቱ መሪዎች መካከል የነበረው ቅራኔ በውይይቱ ላይ ጥላላ ጠላሞይ ጥቅሉ የውይይቱ ድባብስ እንዴት ያለ ነበር የሚል ጥያቄም ቀርቦላቸው ነበር። ለዚህም ጥያቄ በሰጡት ምላሽም ስላቃዊ አገላለጽን ተጠቅመዋል። Well, first of all, the media loves drama. They don't like good news and honestly መገናኛ ብዙሃን ድራማን ይወዳሉ። ጥሩ ዜናዎችን አይወዱም። እናም በእውነት ለኛ በጣም ግልጽ የሆነ ነገር ነው። እነዚህ ሁለት መሪዎች ለብዙ አስርት ዓመታት እርስ በርስ ይተዋወቃሉ። እናም ውጤቱ ለብዙ ሰዎች ምናልባትም ለአንዳንድ ጋዜጠኞች አስገራሚ ሊሆን ይችላል። ነገር ግን ለኛ በጣም ግልጽ የሆነ ውይይት እንደሚኖርና የጋራ ጥቅሞች እንዳሉ ቀድመን እናውቅ ነበር።
his approach to the table. ሶስት ጉዳዮችን የኮሙኒኬሽን ዳይሬክተሩ አንስተዋል። ውይይቱ ገንቢ እንደነበርና አሜሪካና እስራኤል በኢራን የኒውክሌር ጉዳይ ተቀራራቢ ሐሳብ አሁንም እንዳላቸው መረዳታቸውን አውስተዋል። ቀደም ብለው የወጡ በነበሩ መረጃዎች ሳውዲ አረቢያ ከአሜሪካ ጋር የኒውክሌር ስምምነት ላይ የደረሰችው ሪያድ የአብርሃሙን ስምምነት ልትቀበል በመሆኑ ነው የሚል መረጃዎች ተጋርተው ነበር። ለዚህ ፍንጭ የሚሆን የአብርሃሙ ስምምነት መስፋፋትና የማጠናከር ሐሳብም መነሳቱን በደምሳሳው አንስተዋል። ለአልጀዚራ ከዋይት ሃውስ የዘገበው ማኑኤል ራፋኤል ውይይቱ ከዚህ ቀደሞቹ ለየት ያለ እንደነበር ጠቅሷል። ለዚህም በጦርነት ውስጥ የተደረገ መሆኑን በምክንያትነትም ጠቅሷል። ይህ የትራምፕና የኔታንያሁ ስብሰባ ከኢራን ጋር ያለው ግጭት በጣም በተባባሰበት ወቅት ላይ ተካሂዷል። ከስብሰባው በፊት ኔታንያሁ ትራምፕ በኢራን ላይ የሚከተለውን ከፍተኛ ጫና ፖሊሲ እንዲቀጥል እንዲያበረታታ እንደሚፈልጉ ይጠበቅ ነበር። ዓላማውም ኢራን የኒውክሌር ፕሮግራሟን ወይም የባሊስቲክ ሚሳኤል ፕሮግራሟን መልስ ማረጋገጥ ነበር። ነገር ግን ትራምፕ በአንድ በኩል የእስራኤልን ፍላጎት እየተመለከቱ ሲሆን በሌላ በኩል ደግሞ ለአሜሪካ የሚጠቅም ነገር ምን እንደሆነ ለማወቅ እየሞከሩ ነው። በአሜሪካ አደራዳሪነት ጥረት እየተደረገ የሚገኘው ከሊባኖስ ጋር እርቅ የማውረድ ጉዳይም ሌላኛው መነጋገሪያ ነበር። ሁለቱ መሪዎችም ይህንን ጉዳይ መነጋገሪያ ማድረጋቸውን ማኑኤል ያነሳል። በዚህ ስብሰባ የተነሱ ሌሎች ጉዳዮች የእስራኤልና የሊባኖስ የተኩስ አቁም ስምምነት ነው፣ የአብርሃም ስምምነቶችን ማስፋፋት እንዲሁም በዌስት ባንክ እየጨመረ ያለው የሰፋሪዎች ግጭት ናቸው። ለብዙ ዓመታት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም ፖለቲካ ላይ በጣም ቅርብ ከሆኑ የፖለቲካ አጋሮች መካከል ነበሩ። ግንኙነታቸው ከሁሉም በፊት በተግባራዊ ጥቅሞች ላይ የተመሰረተ በአንድ የፖለቲካ እሴት ላይ ብቻ የተገነባ አልነበረም። ሆኖም ሁለቱም ተመሳሳይ አስተዳደር ዘይቤ እንዳላቸውም ይታሰባል። ቀይ ዘመም እሳቤ ያላቸውን ደጋፊዎቻቸውን በማነቃቃት ሚዲያና አንዳንድ ተቋማትን ይወቅሳሉ። የፖለቲካ ተቃውሞዎችንም በይፋ ይወነጅላሉ። በ2018 ትራምፕ አሜሪካ ከኢራን የኒውክሌር ስምምነት መውጣታቸውን ይፋ አድርገዋል። ይህ ስምምነት በቀድሞ ፕሬዝዳንት ባራክ ኦባማ ዘመን የተፈጸመ ሲሆን ኔታንያሁ በጠንካራ ሁኔታ ሲቃወሙትም ቆይተዋል። በኋላ ትራምፕ የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም አዘዋውረዋል። ይህ ለብዙ ዓመታት የነበረውን የአሜሪካ የዲፕሎማሲ አካሄድ በመቀየር የተወሰደ እርምጃም ነበር። ምክንያቱም የኢየሩሳሌም ሁኔታ እስከዚያ ጊዜ ድረስ አወዛጋቢ ሆኖ ስለነበረ። በ2019ም ትራምፕ የጎላን ኮረብታዎችን በእስራኤል ስር ናቸው ሲሉ እውቅና ሰጥተዋል። ይህ አካባቢ በ1967 ከሶሪያ የተወሰደ ሲሆን ይህ ውሳኔም የአሜሪካን የቆየ ፖሊሲ የቀየረም ሆኖ ተሰምቷል። ለዚህ ክብር ሲሉም ቤንያሚን ኔታንያሁ ትራምፕ ሃይት ሲሉም አዲስ ሰፈርም ሰይመዋል። በ2020 ትራምፕ የአብርሃም ስምምነቶች ማዋለዳቸው እስራኤል ከተባበሩት አረብ ኤሚሬቶች፣ ባህሬን፣ ሞሮኮ ጋር ዲፕሎማሲያዊ ግንኙነታቸውንም ለመጀመርም ረድቷቸዋል። በስተመጨረሻም በ2026 ትራምፕ በኢራን የኒውክሌር ተቋማት ላይ ጥቃት ካደረጉ በኋላ ቤንያሚን ኔታንያሁ ለእስራኤል ያበረከቱትን አገልግሎት በማድነቅ የእስራኤል ሽልማትን ሰጥተዋቸዋል። ይህንን ሽልማት የተቀበሉ የመጀመሪያው እስራኤላዊ ያልሆኑ ሰውም ሆነዋል። የአሜሪካና የእስራኤል የጋራ ጥቃቶች በኢራን ላይም ጀምረዋል። እነዚህ ጥቃቶችም ለዓለም ኢኮኖሚና ለትራምፕ የፖለቲካ አቋም ትልቅ ተጽዕኖን አስከትለዋል። ትራምፕ እስራኤል የኢራንን ጉዳይ አሁንም የህልውና ጉዳይ አድርጋ እንደምትመለከተው አንስተዋል። በጦርነቱ እያደረጉት የሚገኘውን ጥረትንም አጣምረው ሲያነሱም ተደምጠዋል። በቂ ጊዜ አለኝ፣ ብዙ ጊዜ አለኝ። የነዳጅ መላኪያ መስመሮቻቸው ተዘግቷል አይደለም። የሆርሙዝ ባህረ ሰላጤ በጦር ሁኔታ ላይ ነው። አሁንም እየተነጋገርን ነው። እነሱ መነጋገር ይፈልጋሉ። በሌላ በኩል እስራኤል ከኢራንና ከተባባሪ ቡድኖቿ የሚመጣውን አደጋ እንደ ህልውና ጉዳይ ትመለከተዋለች። ከኔታንያሁ ጋር በጦርነትና በኢራን ጉዳይ ያላቸውን ሐሳብም እንዲያጋሩ ከጋዜጠኞች ጥያቄም ቀርቦላቸው ነበር። ልዩነቶቻችን ሰፊ አይደሉም በማለትም ትራምፕ ከውይይቱ በኋላ ምላሽ ሰጥተዋል። በጣም ቅርብ ነን። ትንሽ ልዩነት አለ፣ ግን በጣም ተቀራርበናል። የነጩ ቤተ መንግስት ቃል አቀባይ ካሮሊና ሌቫይት እንደ እስራኤሎቹ ሁሉ ንግግሩን መልካምና ገንቢ እንደነበር አብራርተዋል። ኔታንያሁ ከዚህ በፊትም ከቢል ክሊንተን፣ ጆርጅ ቡሽ፣ ባራክ ኦባማና ጆ ባይደን ጋር መልካም የሥራ ግንኙነት የነበራቸው መሪ ናቸው። ምንም እንኳን ትራምፕና ኔታንያሁ
የቅርብ ግንኙነት ቢኖራቸውም ጦርነቱ ከተጀመረ በኋላ እስከዚህ ግንኙነት ድረስ ፊት ለፊት አልተገናኙም ነበር። ኔታንያሁ በጦርነቱ ወቅት ያሳዩትን ጽናትንም አድንቀዋል። በእነዚህ ውስብስብ ጊዜያት ጠቅላይ ሚኒስትር ሆኜ ከተማርኩት ነገር አንዱ በጽናትና በጥበብ መንቀሳቀስ እንዳለብን ነው። በመጀመሪያ ኢራንን ጨምሮ በሁሉም አጀንዳዎች ላይ እንወያያለን። ዋና ዓላማችን የሀገራችንን ደህንነት መጠበቅና በክልሉ ያለውን ሰላም ማስፋት ነው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በዋይት ሃውስ የተካሄደው ውይይት በዓለም አቀፍ ፖለቲካ ተንታኞችና ታዋቂ የዜና ተቋማት ዘንድም ከፍተኛ ትኩረትን አግኝቷል። ውይይቱ ሁለቱ ሀገራት በመካከለኛው ምስራቅ ባላቸው ስትራቴጂካዊ ፍላጎትና በዋሽንግተን በኩል በሚደረገው የዲፕሎማሲ እንቅስቃሴ ላይ ያተኮረ በመሆኑም የቀጠናውን የደህንነትና የፖለቲካ የወደፊት አቅጣጫ ለመወሰን ወሳኝ ክስተትም ተደርጎ ተወስዷል። በአትላንቲክ ካውንስል የመካከለኛው ምስራቅ ፕሮግራም ዳይሬክተርና የቀድሞው የአሜሪካ የብሔራዊ ደህንነት ከፍተኛ ባለሙያ የሆኑት ጆናታን ፒኒኮፍ እንዳስረዱት የትራምፕና የኔታንያሁ ትብብር በጋራ ስትራቴጂካዊ ዓላማዎች ላይ የተመሰረተ ነው። ሁለቱም መሪዎች የኢራንን የኒውክሌር ፕሮግራምና በቀጠናው ያላትን ተጽዕኖ ለመግታት ሙሉ በሙሉ ይስማማሉ። እንደ ፓኒኮፍ ገለጻ የዚህ አጋርነት ዋና ፍላጎት የታሪካዊውን የአብርሃም ስምምነቶች ማስፋፋትና የቀጠናውን የኃይል ሚዛን እንደገና ማዋቀር ነው። ሆኖም ግንኙነቱ በሁለቱም ሀገራት የውስጥ ፖለቲካ ፍላጎት ላይ የተመሰረተ በመሆኑ በሁለቱ መሪዎች መካከል አልፎ አልፎ ያልተጠበቁ ውጥረቶችና የስልት ልዩነቶች ሊታዩ እንደሚችሉ ያመለክታሉ። በሌላ በኩል የመካከለኛው ምስራቅ የሰላም ጉዳይ ተመራማሪ ዴቪድ ማኮብስኪ በሰጡት ሰፊ ትንታኔ የሁለቱ መሪዎች በዋይት ሃውስ ያደረጉት ውይይት የታሪካዊውን የአሜሪካና እስራኤል የደህንነት ትብብርን ይበልጥ ያጠናከረ ነው ብለውታል። ዋሽንግተን ለቴል አቪቭ የምታደርገውን ወታደራዊና ዲፕሎማሲያዊ ድጋፍ አጠናክራ የቀጠለች ቢሆንም አሜሪካ አሁንም ባለው ሁኔታዎችን በዲፕሎማሲ የማረጋጋት ፍላጎት አላት። ነገር ግን ማስኮቭስኪ እንደሚሉት በዋሽንግተን ደረጃ የሚወሰዱ ውሳኔዎች ከፍልስጤምና ከቀጠናው አጠቃላይ ሁኔታ ጋር የተያያዘ ስለሆነ አሁንም በዓለም አቀፍ ማህበረሰቡ ዘንድ ጥያቄ ይነሳበታል። የቢቢሲ የዓለም አቀፍ ጉዳዮች ዋና ኤዲተርና የፖለቲካ ተንታኝ ጀርሚ ቦዋን የሁለቱን መሪዎች የስነ ልቦናና የፖለቲካ ፍላጎት በማንሳት የራሳቸውን እይታ ያቀርባሉ። ቦዋን እንደሚሉት ትራምፕና ኔታንያሁ በጋዜጣዊ መግለጫቸው ላይ አዎንታዊ ንግግርን ቢናገሩም ከጀርባ ግን ግልጽ የሆኑ የፍላጎት ልዩነቶች አሏቸው። ትራምፕ በአሜሪካ የውስጥ ፖለቲካ ምክንያት ረጅምና ውድ የሆነ ቀጠናዊ ግጭት ውስጥ ከመግባት ይልቅ የሰላም ስምምነትን ይሻሉ። ኔታንያሁ ደግሞ በእስራኤል የውስጥ ፖለቲካ ጫናና በደህንነት ስጋት ምክንያት የአሜሪካን ፍጹም ወታደራዊና ዲፕሎማሲያዊ ጥላ ይሻሉ። በመሆኑም የትራምፕ አስተዳደር በዲፕሎማሲው መስክ አሜሪካ ነች ውሳኔውን የምትወስነው የሚል መልእክት ማሳየቱ በእስራኤል አመራሮች ላይ ተጽዕኖ ማሳደሩን ቦዋን ያብራራሉ። የካርኒጌ ፋውንዴሽን ተመራማሪና የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር የመካከለኛ ምስራቅ ተደራዳሪ አሮን ዴቪድ ሚለር ከሮይተርስ ጋር ባደረጉት ውይይት የኔታንያሁና የትራምፕ ግንኙነት ልዩ ሁኔታዎች የታዩበት እንደነበር ይገልጻሉ። ኔታንያሁ ከየትኛውም የአሜሪካ ፕሬዝደንት በላይ ከትራምፕ ጋር የፖለቲካ መግባባት ነበራቸው። ሆኖም ሚለር እንደሚሉት ትራምፕ አሜሪካ ትቅደም በሚለው መመሪያና በኔታንያሁ የደህንነት ስትራቴጂ መካከል አልፎ አልፎ ፍላጎቶች የማይገጣጠሙበት አጋጣሚም ይፈጠራል። ለምሳሌ አሜሪካ በቀጠናው ያላትን ወታደራዊ ስምሪት ለመቀነስ ወይንም የዲፕሎማሲ በሮችን ክፍት ለማድረግ የምታደርገው ጥረት ከቴል አቪቭ ስጋት ጋር ሊጋጭ እንደሚችልም ሚለር ያስረዳሉ። በሌላ በኩል ይህንን የዋይት ሃውስ ግንኙነት በተመለከተ በቴህራን በኩል የተሰጠው ምላሽም በተንታኞች ዘንድ ትልቅ ቦታም ተሰጥቶታል። የኢራን የውጭ ጉዳይ ሚኒስትር ባለስልጣናት በሰጡት ይፋዊ መግለጫ በዋሽንግተን የተካሄደው የሁለቱ መሪዎች ውይይት በቀጣናው ላይ ተጨማሪ ውጥረትን የሚያንዣብብ ነው ብለውታል። የኢራን ባለስልጣናት እንደገለጹት ኔታንያሁ ወደ ዋይት ሃውስ የሚያደርጉት ጉዞ አሜሪካን ከቴህራን ጋር ወደ ከፋ ወታደራዊና ኢኮኖሚያዊ ግጭት ውስጥ ለማስገባት ያለመ ጥረት ነው። የቴህራን የፖለቲካ አማካሪዎች አጽንኦት ሰጥተው እንዳመላከቱት ኢራን በኒውክሌር ፕሮግራሟም ሆነ በብሔራዊ ደህንነቷ ላይ የሚሰነዘር ማንኛውንም ጫና የማትቀበል ሲሆን የትራምፕና የኔታንያሁ ስምምነትም የፍልስጤምን ጥያቄ ወደ ጎን ያገለለ በመሆኑ
ዘላቂ ሰላምን ሊያመጣ አይችልም ሲሉም ተችተውታል። በእስራኤል የጀሩሳሌም ፖስት የፖለቲካ ተንታኞች እንደጻፉት ደግሞ የዋይት ሃውስ ውይይት አሜሪካ በቀጠናው ያላትን የበላይነት ያሳየችበት ነው። ዋሽንግተን በእስራኤልና በጎረቤቶቿ መካከል የሚደረጉ የደህንነት ስምምነቶችና ከኢራን ጋር ያለውን የዲፕሎማሲ መስመር በበላይነት እየመራችም ይገኛል። እንደ እስራኤል ተንታኞች እይታ ቴል አቪቭ ከአሜሪካ ጋር ያላትን ጥብቅ ወታደራዊ አጋርነት ብትጠብቅም የመጨረሻ ውሳኔዎችን በማሳለፍ ረገድ ግን የአሜሪካ አስተዳደር የመሪነቱን ቦታም ይዟል። በለንደን የዩናይትድ አገልግሎት ተቋም የመካከለኛው ምስራቅ የደህንነት ጉዳይ ተመራማሪ ሄሌር ደግሞ የውይይቱን ዓላማ ዓለም አቀፋዊ ተጽዕኖን ያመለክታሉ። እንደ ሄሌር ትንታኔ የትራምፕና የኔታንያሁ ህብረት በአረብ ሀገራትና በእስራኤል መካከል አዲስ የዲፕሎማሲ በር ለመክፈት ያለመ ቢሆንም የሰብአዊ መብቶችና ዘላቂ የፖለቲካ መፍትሄዎችን ወደ ጎን ማድረጉ በአውሮፓ ህብረትና በተባበሩት መንግስታት ዘንድ ስጋትን ፈጥሯል። የዓለም አቀፍ ተቋማት የዜና ምንጮችና የፖለቲካ ተንታኞች እንደሚስማሙት የዶናልድ ትራምፕና የቤንያሚን ኔታንያሁ የዋይት ሃውስ ግንኙነት የመካከለኛው ምስራቅን የፖለቲካ ገጽታ በአዲስ መልክ የቃኘ ነው። በሁለቱ ሀገራት መካከል ያለው ስትራቴጂካዊ ህብረት የጸና ቢሆንም የወደፊቱን ቀጠናዊ ዲፕሎማሲ በመምራት በኩል የመሪዎቹ የግልና ሀገራዊ ፍላጎቶችም ይለያያሉ። በመሆኑም የውይይቱ ውጤት በቀጣዮቹ ጊዜያት በሚወሰዱ የዲፕሎማሲና የደህንነት እርምጃዎች የሚታወቁ ይሆናሉ ሲሉም ግምታቸውን ያስቀምጣሉ። በአትላንቲክ ካውንስልና በዋሽንግተን ኢንስቲትዩት ያሉ ታዋቂ ተመራማሪዎች እንደሚያመላክቱት የትራምፕና የኔታንያሁ ግንኙነት የመካከለኛው ምስራቅን የፖለቲካና የደህንነት ምህዳር በአዲስ መልክ የቃኘ ነው። የአሜሪካና እስራኤል ጥብቅ ወታደራዊና ዲፕሎማሲያዊ ትብብር የአብርሃም ስምምነት በማስፋት አዳዲስ ቀጠናዊ ግንኙነቶችን ለመፍጠር የሚያስችል እድልን የከፈተ ቢሆንም የፍልስጤምን ጥያቄ ወደ ጎን ማለቱና በመሪዎቹ የውስጥ የፖለቲካ ፍላጎት ላይ መመስረቱ ግንኙነቱን አሁንም አከራካሪ አድርገዋል። የቴህራን ባለስልጣናትና የደህንነት ተንታኞች ይህንን የዋይት ሃውስ ስብሰባ በጽኑም ኮንነውታል። የኢራን የውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ ውይይቱ በቴህራን ላይ የተቃጣ የኢኮኖሚና የወታደራዊ ጫና አካል እንጂ ለቀጣናው ሰላም የሚያመጣ አይደለምም ብለውታል። ቴህራን የኒውክሌር ፕሮግራሟም ሆነ የሆርሙዝ ወሽመጥ ደህንነትን በተመለከተ የሚነሱ ጫናዎችን የማትቀበል መሆኑንና ብሔራዊ ደህንነቷን ለማስከበር ዝግጁ መሆኗንም ገልጻለች። በጥቅሉ የትራምፕና የኔታንያሁ የዋይት ሃውስ ግንኙነት በመካከለኛው ምስራቅ አዲስ የዲፕሎማሲ እድሎችን ይዞ የመጣ ቢሆንም ሊያስከትላቸው የሚችሉ ቀጠናዊ ስጋቶች እንዳሉም ነው በስፋት እየተነሳ የሚገኘው። የዚህ ግንኙነት እውነተኛ ውጤት በቀጣዮቹ ጊዜያት በተግባር በሚወሰዱ የዲፕሎማሲና የደህንነት እርምጃዎች የሚቃኙ እንደሆነም ነው የሚጠበቀው። የቤንያሚን ኔታንያሁና የትራምፕን መገናኘት አስመልክተን በዳሰሳ ዝግጅታችን የተነሱ ሐሳቦችን አስቃኘናችሁ። ክብረ ወሰን ኑሩ ነበርኩኝ። መልካም ጊዜም